መቅድመ ወንጌል ስምንተኛ ጉባኤ አልፈህ ግጻዌ ሥርዓትን በል። የመጻሕፍትን መልክ ከዚህ ይናገራሉ። ታችኛው ግልየት ህዳግ፣ ላይኛው ገጽ አርእስት ግልየት ህዳግ፣ ዳርና ዳሩ ገጽ ምስማክ ግልየት ህዳግ፣ መካከሉ አምድ ሐውልት ግልየት ህዳግ፣ ቀለም የወደቀበት መስመር ወስፌ የሄደበት ሲራክ፣ አራት ጥቁር አምስት ቀይ ነቁጥ፣ ሁለት ጥቁር ሶስት ቀይ ሰረዝ፣ ሁለት ጥቁር ነጥብ ይባላል። ግጻዌ ሥርዓት በእንተ ኅብረተ ቃላት ዘአርባዕቱ ወንጌላት የአራቱ ወንጌላውያንን ነገር ለማስተባበር የአራቱ ወንጌላውያን የተገለጸ ሥርዓት ይህ ነው። ያጌጹ እንዲል ወደለወ ለዮሐንስ ግጻዌ እንዲል እንዘይተሉ ረድኤተ እግዚእነ ኢየሱስ ክርስቶስ ክልኤቱ ባሕቲቶሙ ጸሐፉ እንከ ወንጌለ እምሐዋርያት። ጌታችን ኢየሱስ ክርስቶስ እየቃኛቸው እያገዛቸው ከሐዋርያት ሁለቱ ብቻ ወንጌልን ጻፉ። ወክልኤቱ እመትወሆሙ ሁለቱ ሐዋርያትን ተከትለው ከሚያስተምሩ ከሰብዓ አርድእት ወገን ናቸው። አሃዱ ዘጳውሎስ አንዱ የጳውሎስ ደቀ መዝሙር ሉቃስ ነው። ወአሃዱ ዘጴጥሮስ ረድአዚአሁ አንዱ የጴጥሮስ ደቀ መዝሙር ማርቆስ ነው። ምስለ ማቴዎስ ወዮሐንስ ጸሐፉ እንከ ወንጌላተ እንዘ ኢያሐስሱ ክብረ ለርእሶሙ ለራሳቸው ክብርን ሳይሹ እንበላበታለን፣ እንጠጣበታለን፣ እንሾምበታለን፣ እንሸለምበታለን ሳይሉ ከማቴዎስ ከዮሐንስ ጋር ጻፉ። እነዚያ እንደ ጻፉ ጻፉ። አላ በከመ ይትፈቀድ እንደሚወደድ አድርገው ንባቡን አጉልተው ምስጢሩን አቃንተው ጻፉ። የፈላስፎች መጽሐፍ የሆነ እንደሆን ንባቡ ረቂቅ ነው። ጨ ጨ ጨ ጀ ጀ ጀ ሸ ሸ ሸ እያሉ ምስጢር የለውም። ወንጌልሰ ሶበ ተጽሕፈ አሐዱሂ እምአከለ ወንጌል ከአራቱ አንዱ ቢጻፍ በበቃ ነበር። ወየአክልሂ እስከ ዕለተ ምጽአት ለልጅ ልጅ ይበቃ ነበር። ዳእሙ አርባዕቲሆሙ ሀብሩ እለ ይጽሕፉ ወንጌልን የጻፉ አራቱ አንድ ሆኑ እንጂ። ወኮኑ እንዘ ኢይትረአዩ ሳይተያዩ ጻፉ። ወአኮ በአሐዱ መካን ሀሊዮሙ ዘጸሐፉ በአንድ ቦታ ሆነው አልጻፉም። ወኢሂ ተማከሩ ለአሂብር ወቃላት ነገሩን ለማስተባበር አልተማከሩም። ይህ እንዲህ ይሁን፣ ይህን እንዲህ እንበለው ብለው። ወአልቦ ሐሰሳ ማእከሎሙ በእነሱ ዘንድ መጠያየቅ የለም፣ አልተጠያየቁም። ይህስ እንደምን ይሁን፣ ይህንስ እንደምን እንበለው ብለው። ዳይሙ ከመዘ አሐዱ አፍ ነበቡ ኩሎሙ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው አንድን ነገር ተናገሩ እንጂ። ሩየ ስብሐተ ወርእየ ዘበአማን ዝንቱ ኮነ። ተለያይተው የጻፉት ተያይተው እንደ ጻፉት ሆኖ ተገኘ። ወሶበ ይኮነ ከመዝ ጸላኢ ወኢ መኑሂ እምኢአምነ ወኢ መኑሂ እምኢአምነ ተለያይተው ጽፈዋት አንድ ሁና ባትገኝስ ማንም ማን መናፍቅ ወንጌል ደግ ሕግ እንደሆነች ባላመነም ነበር። ዋኮ ድንቀተ ዘኮነ ዘመጠነዝ አሂብር ወቃላት ድንቀተ ድድቀተ ይላል። ይህን ያህል የነገር ማስተባበር የተደረገ
በሐሰት በምትሃት አይደለም። ወእምኩሉ ሐሜት ወትሕዝብተ ጸላኢ አድኃነት አራት ወገን ሁና ተጽፋ አንድ ሁና በመገኘቷ ከጠላት ጥርጥር ከጠላት ነቀፋ ራሷን አዳነች። ወንጌል ተራ ሕግ ናት ብሎ የጠረጠራት የነቀፋት የለምና። ወፈድፋደ ያከብሮሙ ሰብ በእንተ ዘጸሐፉ በብሩህ ይልቁንም ንባቡን አጉልተው ምስጢሩን አቃንተው ስለ ጻፉ ሰው ሁሉ ፈጽሞ ያከብራቸዋል። ወጽሕፈቱሰ ከመዝ ውእቱ ጽሕፈቱም ይህ ነው። እስመ አምላክ ኮነ ሰብአ አምላክ ሰው ሆነ ብለው ነው። ወበእንተ ትእምርታት ዘኮነ ድውይ ፈወሰ ብለው ነው። ወመንክራተ ዘገብረ ጋኔን አወጣ ሙት አነሳ ብለው ነው። ወበእንተ ዘተሰቅለ ወበእንተ ዘተቀብረ ተሰቀለ ተቀበረ። ወበእንተ ትንሣኤሁ ወበእንተ ዕርገቱ ተነሳ አረገ። ወበእንተ ምጽአቱ ዳግመኛ ይመጣል ብለው ነው። እስመ ሀለወ ይኮንን ሕያዋነ ወሙታነ ሕያዋንን ሙታንን ይገዛ ዘንድ በሕያዋን በሙታን ይፈርድ ዘንድ አለውና። ወከመ ዘወሃበ መድኃኒተ በምጽዋት አብ ቢሉ ልጁን እንደ ምጽዋት አድርጎ ሰጥቷል። ወልድ ቢሉ አካሉን እንደ ምጽዋት አድርጎ ሰጥቷል። አንድም ሥጋውን ደሙን እንደ ምጽዋት አድርጎ ሰጠ ብለው ነው። ወዘከመ ይቤ ኢያምጻይኩ ካልአ ስርዓተ ዘይትቃወማ ለብሊት ሕግ አስቀድማ የተሰራች ኦሪትን የምታሳልፍ ሕግን አልሰራሁም አለ ብለው ነው። ኢይምሰልክሙ ዘመጻይኩ እሳሮሙ ለኦሪት ወለነቢያት አለ ብለው ነው። እስመ ወልድ ፍቁር ባሕቲቱ ብሁተ ልደት ዘከመዝ በልደት ስሉጥ የሚሆን ፍቁር ወልድ ብቻ ዛሬ ወንጌልን እንደሰራ ቀድሞም ኦሪትን የሰራ እሱ ነውና። በእንተዝ ያለው ማንሻ አንድም በልደት ስሉጥ የሚሆን ፍቁር ወልድ ብቻ ቀድሞ ኦሪትን እንደሰራ ዛሬም ወንጌልን የሚሰራ እሱ ነውና። ወበእንተዝ ኮነ ዘመጠነዝ አህብር ወቃላት ስለዚህ ይህን ያህል የነገር ማስተባበር ተደረገ። ሉቃስ ዝልፈተ አርአየ ሉቃስ አሌለክሙ አብዕልት እስመ ሰለጥክሙ ትፍሥሕታክሙ በዝንቱ ዓለም ብሎ ዘለፋን ተናገረ። ከመ ንትመራህ ነገረ ርትዕ ጽንዕተ የማትፈርስ እውነተኛ ነገርን እናውቅ ዘንድ። ወዮሐንስ አህድአ ወክሐ እንዘ ይብል እምላዕሉ እምኀበ አቡሁ ወረደ እምና አንድ ወገን ዮሐንስ ወልደ እጓለ እመሕያው ወረደ እምሰማይ ብሎ ጽፎ የመናፍቃንን ክርክር ጸጥ አደረገ። እንዘ ክርስቶስ ይሐውሶሙ ክርስቶስ እየቃኛቸው ዮሐንስ አህድአ ወክሐ ዮሐንስ አህድአ ወክሐ ሉቃስ ዝልፈተ አርአየ ወእምካልአኒሁ ውእቱ አንሐ ከወንድሞቹ አብልጦ አካል ከሕልውና ተገልጾለት ንጻ ሥጋ ንጻ ነፍስ ንጻ ልቡና ተሰጥቶት ቀዳሚሁ ቃል ብሎ ተናገረ። ወማቴዎስኒ ዘእምአይሁድ ብዙሃነ አእመነ ማቴዎስም ከአይሁድ ወገን ብዙ ሰው አሳመነ። አንድም ከአይሁድ ወገን የሚሆን የጌታችንን ልደት ለብዙ ሰው አስተማረ። አንድም ከአይሁድ ወገን የሚሆን ማቴዎስም ብዙ አሳመነ። ወማርቆስኒ እንዘሃሎ ብሔረ ግብፅ አስተብቁዕዎ አርድእተ ዚአሁ ከመ ይግበር ከመዝ ማርቆስም በግብፅ ሳለ ደቀ መዛሙርቱ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል። ሦስቱ ለደቀ መዛሙርቶቻቸው እንደ ጻፉ ጻፍልን ብለው ለመኑት፣ ማለዱት። ወሉቃስኒ ካይበ በሐዲስ ተናገረ ዝልፈተ አርአየ ላለው ዳግመኛም ሉቃስ አብዝቶ ቆጠረ። ወእስከ አዳም አልአለ እስከ አዳም ደረሰ።
ሌሎች የሚቆጥሩ እስከ 6 እስከ 7 ነው። እንደሱ አብዝቶ የቆጠረ የለምና። አንድም በሐዲስ ከነበረ ከዮሴፍ ጀምሮ በብሉይ እስከነበረ እስከ አዳም ደረሰ። ወልደ ዮሴፍ ብሎ አዳም ወልደ እግዚአብሔር እስከ ማለት ደረሰ። ወአኮ በአሐቲ ማእዘንት ጽሒፎሙ ዘደፈኑ ጽፈው በአንድ ቦታ አልተውም። አላ በኩሉ ምድር ወበኩሉ ባሕር ሰፉ ስምዓተ ለኩሉ ሰብ በአራቱ ማዕዘን ላሉ ሁሉ ጻፉ እንጂ። ወንዘ መቃርንት አለው ይትነበብ ዝንቱ እስከ ዮም መናፍቃን ሳሉ ወንጌል እስከ ዛሬ ድረስ ይነበባል ይተረጎማል። ወአልቦ ዘአዕቀፈ እምዘ ጽሑፍ ወኢመኑሂ ከተጻፈው ጽሕፈት ማንም ማን የነቀፈ የለም። አንድም አላ በኩሉ ብለህ መልስ። በአራቱ ማዕዘን ዙረው ወንጌልን ለሰው ሁሉ አስተማሩ እንጂ። አይሁድ መናፍቃንም ሳሉ ሁልጊዜ ይህ መጽሐፍ ይነገራል፣ ትምህርቱንም የነቀፈ የለም። እንዘ ታረት ኃይል አምላክ ካሊተ ኩሉ ሁሉን ማድረግ የሚቻላት ኃይል አምላካዊት እያቅናናች ወፈድፋደ እምኩሉ ይልቁንም ወንጌል ስትጻፍ ወሶበ ይኮነ ከመዝ እፎ መጸባዊ ወመገልብ እምጠቡ ከመዝ እንዲህ ባይሆን መጸባዊ ማቴዎስ መግለቦ ሰሪ ዮሐንስ እንደምን በተራቀቁ ነበር። አንድም እፎ እምጠበ በል ሰውን በግብር ምክንያት ያሸሽ የነበረ መጸባዊ ማቴዎስ እንደምን በተራቀቀ ነበር። ገለቦ ይላል ትግሬ ሸሸ ሲል። ወይ ኮነ በምትሃት ወይ በህልም ዘኮነ ዝ ለለ በየዋሃት ወበሃይማኖት ያነብብዎ ወይ አምኑ አምነው በሃይማኖት ባለመቃወም ጸንተው ለሚመለከቱት የተደረገ ይህ በሐሰት በምትሃት አይደለም። ዋኮ በሕይወቶሙ ክመ ማመናቸውም በሕይወተ ሥጋ ሳሉ ብቻ አይደለም። አዲ መዊቶሙሂ ከሞቱም በኋላ ነው እንጂ። አኮ ለእስራ ሰብ ወኢ ለምይት የጻፉ 120 ቤተሰብ ብቻ አይደለም። አላ ለአህጉር ወለአሕዛብ ወለሕዝብ ወለምድር ወለባሕር ወለአላዳስ ወለጸር ወለኩሉ ዓለም ለሁሉም ነው እንጂ። አንድም ለጥቂት ሰው ብቻ አይደለም። በባሕር በየብስ በደሴት በሀገር ላሉ ለሕዝብም ለአሕዛብም ነው እንጂ። አእመኑ በዛሂን ዘእግዚእነ ኢየሱስ ክርስቶስ በውስተ መርሶ አብኡ በጌታችን በኢየሱስ ክርስቶስ አጋዥነት አሳምነው ወደ መንግሥተ ሰማያት ወደብ አገቡ። መጥወ ኅብረተ ቃላት ቅዱሳት መጥወ ኅብረተ ቃላት ቅዱሳት ዘአርባዕቱ ወንጌላት ተፈጸመ። 4 ወንጌላውያን በዘር የተባበሩበትን ጽፎ መስጠት ተፈጸመ። ወደ ኋላ ተመልሰህ አውሴብስ በል። አሞንዮስ አውሳብዮስ ይህን ያህል አብይ ምዕራፍ፣ ይህን ያህል ንዑስ ምዕራፍ፣ ይህን ያህል ዘር ብለው ጽፈው ከተለያዩ በኋላ ብልህ ደቀ መዝሙር የተለያዩበትን የተባበሩበትን ዘር ልወቅ ባለ ጊዜ እንደምን ይሆናል? ባሕር ለባሕር ሲዋኝ ይኖራል ብሎ ይህን ሲሻ ቀኖና ገባ። በ10ሩ ሰንጠረዥ አምሳል 10 መሪ አሃዝ ተገልጾለት ይጽፋል። አውሴብስ ለቆጵርያኖስ የላከው ክታብ ይህ ነው። የአውሴብስ ክታብ ለቆጵርያኖስ ትድረስለት እምአውሴብስ ይላል። ከአውሴብስ የተላከች ክታብ ለቆጵርያኖስ ትድረስለት። ቆጵርያኖስ ካህን ጨዋም ነው ይሉታል። ለዘአፈቅር ለእሁየ ለምወደው ለወንድሜ ለናለ አንድ ወገን
ፍስሐ ወሰላም ወዳሂና ለከ እምኀበ እግዚአብሔር ከእግዚአብሔር ዘንድ መንፈሳዊ ደስታ ይደረግልህ። አሞንዮስ እስክንድርያዊ በብዙ አስተሃምሞ ወጽሒቅ ገብረ ወኀደገ ለነ ዘቃለ ዘከመ ሀብሩ አርባዕቱ ወንጌላውያን ወእምዝ አርእስተ ምንባባት። የእስክንድርያው ሰው አሞንዮስ በብዙ ትጋት በብዙ ጻሒቅ አራቱ ወንጌላውያን የተባበሩበትን የተለያዩበትን አንድም ሰንጠረዡን ቁራኛውን አንድም አብይ ምዕራፉን ንዑስ ምዕራፉን ይህን አንድ ወገን ወንዝ አርእስተ ምንባባት ዘሩን ጽፎ ተወልን። እሱ የሚጽፍ መሪ አሃዙን ነውና አንድ ሆነው የጻፉትን ለእሱ ብቻ ሰጥቶ ተናገረ። ወበእንተዝ እንከ መፍትው ጥንቶ ይትልው። ስለዚህ ማቴዎስን ሊመለከቱ ይገባል። ከመ ይኩን ሙሱነ ምንተኒ በተሊወንበቱ በተመለከቱት ጊዜ አንድ በሚሆኑበት ዘር ልዩ እንዳይሆን። ወሰለስቱኒ እይትሃደጉ ሦስቱም እንዳይለያዩ። ከመ እሙንቱኒ ይድሃኑ እምተጸርቆ በንበቱ እነሱን በተመለከቷቸው ጊዜ ከመለየት ይድኑ ዘንድ። ፍጹመ ሥጋ ወመለያልየ ይኩኑ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ይሆኑ ዘንድ እንጂ። አንድም ፍጹመ ሥጋ ወመለያልይ አካል ሕዋስ የተፈጸመለት ሰው ይሆኑ ዘንድ ነው እንጂ። ወተአምር ለለአሐዱ ወንጌል መካነ ትእምርቱ መካነ ትእምርቱ አእምር ሲል ነው። የእያንዳንዱን ወንጌል የሰንጠረዡን ቦታ እወቅ። ወባሕቱ አማን በዘህልው እምጻማሁ ለቀዳማዊ ብእሲ ዘነገርነ ስሞ ረከብኩ አነሂ ምክንያተ እንተከመሃ ትመስል ስርዓተ ወሃፈጥኩ አሰርተ ትእምርታተ ሁልኩ ወአንበርኩ ለከ። አሞንዮስ እስክንድርያዊ በብዙ አስተሃምሞ ወጽሒቅ ገብረ ወኀደገ ለነ ዘቃለ ዘከመ ሀብሩ አርባዕቱ ወንጌላውያን ወእምዝ አርእስተ ምንባባት ብለን ስሙን ያነሳነው አሞንዮስ በጻፈበት በኩል እኔም በጽሕፈት እሷን የምትመስል እንደሷ ያለች አግኝቼ በ10 ሰንጠረዥ አምሳል 10ሩን መሪ አሃዝ ጽፌ ተውኩልህ። ወሰመይክዎ ለቀዳማዊ ወሰመይኩ አሃደ ቀዳማዊ ይላል። መጀመሪያውን ሰንጠረዥ አንድ አልሁት። ወአሃዞ ለቀዳማዊ የመጀመሪያውን ሰንጠረዥ መሪ አሃዝንም አንድ አልሁት። ወአሃዞ ለቀዳማዊ ይላል። ወውእደ ሀብሩ አርባዕቲሆሙ ቃላተ ማቴዎስ ወማርቆስ ሉቃስ ወዮሐንስ ወእደ ሀብሩ ይላል። አራቱ በዘር ከተባበሩበት ዘንድ የተባበሩበትን ሰንጠረዥ አንድ አልሁት። መሪ አሃዙንም አንድ አልሁት። ወውስተ ዳግም ሰለስቱ ማቴዎስ ወማርቆስ ወሉቃስ በሁለተኛው ሰንጠረዥ ሦስቱ የተባበሩበትን ሁለተኛውን ሰንጠረዥ ሁለት አልሁት። መሪውንም አሃዝ ሁለት አልሁት። ወውስተ ሳልስ ሰለስቱ ማቴዎስ ወሉቃስ ወዮሐንስ ሦስቱ የተባበሩበትን ሦስተኛውን ሰንጠረዥ ሦስት አልሁት። መሪውንም አሃዝ ሦስት አልሁት። ወውስተ ራብዕ ሰለስቱ ማቴዎስ ወማርቆስ ወዮሐንስ ሦስቱ የተባበሩበትን አራተኛውን ሰንጠረዥ አራት አልሁት። መሪውንም አሃዝ አራት አልሁት። ወውስተ ሐምስ ክልኤቱ ማቴዎስ ወሉቃስ ሁለቱ የተባበሩበትን አምስተኛውን ሰንጠረዥ አምስት አልሁት። መሪውንም አሃዝ አምስት አልሁት። ወውስተ ሳድስ ክልኤቱ ማቴዎስ ወማርቆስ ሁለቱ የተባበሩበትን ስድስተኛውን ሰንጠረዥ ስድስት አልሁት። መሪውንም አሃዝ
6 አልሁት። ወውስተ ክልኤቱ ማቴዎስ ወዮሐንስ ሁለቱ የተባበሩበትን ሰባተኛውን ሰንጠረዥ 7 አልሁት። መሪውንም አሃዝ 7 አልሁት። ወውስተ ሳምን ክልኤቱ ማርቆስ ወሉቃስ ሁለቱ የተባበሩበትን 8ኛውን ሰንጠረዥ 8 አልሁት። መሪውንም አሃዝ 8 አልሁት። ወውስተ ታስዕ ክልኤቱ ሉቃስ ወዮሐንስ ሁለቱ የተባበሩበትን 9ኛውን ሰንጠረዥ 9 አልሁት። መሪውንም አሃዝ 9 አልሁት። ወውስተ አስር ዘዘዚአሆሙ በ10ኛው ሰንጠረዥ አንዱ እያንዳንዱ የተለያዩበትን ሰንጠረዥ 10 አልሁት። መሪውንም አሃዝ 10 አልሁት። ወከመዝ ውእቱ ስርዓቱ ዘተሰርዓ አራቱ እንደተናገሩ እንደጻፉ የተጻፈው ጽሕፈት ይህ ነው። ወነገሩ ለለአሐዱ ወንጌል በሁልቆ አሃዙ የእያንዳንዱ የወንጌል ዘሩ በንዑስ ምዕራፉ አሃዝ ቁጥር ነው። ወይውየጥን እምቀዳማዊ መጽሐፈ ልደቱ ሲል 1 ይላል። ወዳግም ወኩሎንኬ ሲል 2 ይላል። ወሳልስ ለእግዚእነ ሲል 3 ይላል። እስከ ይትፌጸም መጽሐፉ እንዲህ እያለ ማቴዎስ እስኪፈጸም አንድም መላው እስኪፈጸም እንዲህ እያለ ይሄዳል። ወበሁልቆ አሃዙ ቦቱ አሃዝ ዘበሲራኩ ዘያኤምር ውስተ አይ ስርዓተ ቀመር ሃሎ የተባበሩበት የተለያዩበት ዘር በማናቸውም ሰንጠረዥ ጽሕፈት እንዳለ የሚያስረዳ በየንዑስ ምዕራፍ አሃዛቸው ቁጥር በሲራኩ የተጻፈ መሪ አሃዝ አለ። ወም ከመአሃዱ ከመውእቱ ውስተ ቀዳማዊ መሪ አሃዙን 1 ያለ እንደሆን በመጀመሪያው ሰንጠረዥ እንደሆን ይታወቃል። ወም ከመክልኤቱ ከመውእቱ ውስተ ዳግማዊ መሪ አሃዙን 2 ያለ እንደሆን በሁለተኛው ሰንጠረዥ እንደሆን ይታወቃል። ወእምዝ እስከ ይትፌጸም 10ቱ ስርዓት ከዚህም በኋላ 10ሩ ሰንጠረዥ እስኪያልቅ መሪ አሃዝ እንዲህ እያለ ይሄዳል። ወም ከመቦ አመከሰትከ እምአርባዕቱ ወንጌል ከአራቱ ወንጌል የፈለግከው ኑሮህ ብትገልጽ ወፈቀድከ ታይምር እለመኑ እሙንቱ እለሃብሩ ቃለ ተሐስስ ውስተ አቅማሪሁ ወትረክብ በዘር የተባበሩ እነማን እንደሆኑ ልታውቅ ብትወድ ከሰንጠረዡ ገብተህ ፈልግ ታገኛለህ። አእሚረከ አሃዘ ሁልቆ ዘበሲራኩ በሲራኩ የተጻፈ መሪ አሃዙን አውቀህ ወእሉሂ ውስቴቱ እሳቸውም በሰንጠረዡ ተጽፈዋል። ከመውስተ ግልየቱ ሁልቆ አሃዙ ለለአሐዱ ወንጌል ዘዘዚአሆሙ እየራሳቸው እያንዳንዱ ወንጌል የመሪ አሃዛቸው ቁጥር በግልየቱ እንደተጻፈ እነሱም በሰንጠረዥ ተጽፈዋል። ወዘከመሂ ሀብሩ ቃለ ዘከመ ሀብሩ አርባዕቱ ወሰለስቱ ወክልኤቱ 4ቱ 3ቱ 2ቱ የተባበሩበትን እንደተባበሩ ወአሃዱሂ ዘከመ ይቤሉ የተለያዩበትን እንደተለያዩ እንደተናገሩ ወጸሐፍኩ ውስተ ቀዳማዊ ቀመር ዘከመ ሀብሩ አርባዕቲሆሙ 4ቱ እንደተባበሩ በመጀመሪያው ሰንጠረዥ ጽፌልሃለሁ። ውስተ ግልየቱ ለቀመር ሁልቆ አሃዞሙ ለለአሐዱ ወንጌል በሰንጠረዥም የእያንዳንዱ ወንጌል የመሪ አሃዛቸው ቁጥር ተጽፏል። ወከማሁ ውስተ ወንጌልሂ ጽሑፍ ሁልቆ አሃዙ ከማሁ ሁልቆ አሃዙ ከማሁ ለማለት ነው። የመሪ አሃዛቸውም ቁጥር በወንጌል ተጽፏል። በዘየአምርዎ ሀበ ሀብሩ አርባዕቱ በሲራከ አሃዙ ወውእደሂ ሰለስቱ ወውእደሂ ክልኤቱ ወአሃዱሂ በአሃዘ ሲራኩ ሲል ነው። በሲራኩ የተጻፈውን መሪ አሃዙን አውቀው 4ቱ 3ቱ 2ቱ
የተባበሩበትን እንደተባበሩ ወአሃዱሂ የተለያዩበትን እንደተለያዩ በሚያውቁት ገንዘብ ያውቁት ዘንድ ይህን የሚያውቁበት መሪ አሃዝ ጽፌልሃለሁ። ወእምከመ ረከቡ እንዘ ያነብቡ አሃዘ ዘበሲራኩ ሲመለከቱ በሲራኩ የተጻፈውን መሪ አሃዙን ያገኙ እንደሆን ወፈቀዱ ያእምሩ አስማቲሆሙ ለእለ ሀብሩ በዘር የተባበሩትን ስማቸውን ሊያውቁ ቢወዱ ይህስሱ ውስተ አቅማሪሁ ወይረክቡ ከሰንጠረዥ ገብተው ይፈልጉ ያገኛሉ። እስመ ውስቴቱ ጽሑፍ አስማቲሆሙ ስማቸው ከውስጡ ተጽፏልና። ወጸሐፍኩ አዲ ትእምርተ ውስተ ወንጌል ትእምርተ አሃዝ ዘበሲራኩ ዳግመኛም በወንጌል የአንቀጽ ምልክት ጽፌአለሁ። ሀበ ገብረ ተአምራተ እግዚእነ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ተአምራት ካደረገበት የጌትነቱን ሥራ ከሠራበት ዘንድ ሰንደቅ ዓላማ ዙፋን መከዳ ድባብ ማሰሪያ ይቀርጻል። ሰንደቅ ዓላማ ዙፋን መከዳ ድባብ ማሰሪያ ይቀርጻል። ሀበሂ አዘዘ ወሀበሂ ገሰጸ ባሕረ ወሀበሂ መሐረ ወሀበሂ ነበረ ጻእ መንፈስ ርኩስ ብሎ ካዘዘበት ባሕርን ነፋሳትን ከገሰጸበት ከተራራ ተቀምጦ ካስተማረበት ላይ ወንበር መቋሚያ መነሳንስ ድባብ ማሰሪያ እንደ ጃንጁላቴ ኦፍ አድርጎ ይቀርጻል። ወትእምርት ሀበ አሃዙ ማዕተበ መስቀል ነገረ መስቀልን ከሚያነሳበት ቦታ የመስቀል ምልክት አለ። እንደተ ተደርጎ ይቀረጻል። ነገረ በቀልን ከሚያነሳበት እንደ እግረ ገመል አድርጎ ይቀርጻል። ገመል በቀለኛ ናት። አጥብቆ የመታትን እስከ 6 እስከ 7 ዓመት አትረሳውምና ስፍራ ሲመቻት ከገደል ትጥለዋለች፣ ባጥ ብላ ትረግጠዋለች። ነቢያትን ከሚያነሳበት ጋ እያለ ይጽፋል። ጋጋኖ ማለት ነው። ጋጋኖ እስኪነጋ እየጮኸ እንዲያድር ነቢያትም ጌታ እስኪወለድ ትንቢት ተናግረዋልና። አንድም ጋጋኖ ቀን ደጋ ወጥቶ ሲጮህ ይውላል፣ ሌሊት ቆላ ወርዶ ያድራል። ነቢያትም ሲኦል መውረድ አልቀረላቸውም፣ በእደ እግዚአብሔር ተጠብቀዋል እንጂ። ሐዋርያትን ከሚያነሳበት ጌ እያለ ይጽፋል። ባለጌ ማለት ነው። ባለጌ ባለ ርስት ነው። ሐዋርያትም የመንግሥተ ሰማይ ባለቤቶች ናቸውና ይህንም በነጭ በጥቁር በቀይ ይቀርጸዋል። ቀይ ደማቸውን ያፈሳሉና፣ ጥቁር መከራቸው ጽኑ ነውና፣ ነጭ ዋጋ አላቸውና። ፍስሐ ወሰላም ለነ በክርስቶስ በክርስቶስ የሚገኝ ፍቅር አንድነት ይደረግልን። በክርስቶስ የሚገኝ ፍቅር አንድነት ይደረግልን። በስመ እግዚአብሔር መሐሪ ወመስተሳሂል ስብሃት ለእግዚአብሔር መዓርገ ወንጌል ወዝማሬ ዘበአማን ስብሃት ወዝማሬ ብለህ ግጠም። ወንጌልን ላከበረ ለእግዚአብሔር የባሕሪ ክብር ይገባዋልና። መሐሪ መስተሳሂል በሚሆን በእግዚአብሔር ስም አምነው ጸሐፍዋ አራቱ ወንጌላውያን ጻፏት። በተአምራት ግሁዳት እምኀበ ኩሎሙ ሐዋርያት በሐዋርያት ዘንድ በተገለጸ ተአምራት ወመንክራት መዋዕየ ኩሉ ህሊናት ወተከስተ ቦቱ ጽድቀ ሃይማኖት ህሊናትን ድል የሚነሳ የሚያሳምን አንድነቱ ሦስትነቱ በተገለጸበት በተአምራት ወንጌልን ላከበረ ወአስተኀፈረ ቦቱ ስሕተተ ሰይጣናት ኢትጣንን ኢትልክፍን ኢትግስስን ያሳለፈበት ወንጌልን ላከበረ ወአፍለሰ ፍጥረተ እግዚአብሔር ሀበ አምልኮቱ እምድኅረ አምልኮ ጣዖት ሰውን ሁሉ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ በመለሰበት
በተአምራት ወንጌልን ላከበረ። አንድም የመለሰባት ወንጌልን ላከበረ። ወፄወወ ቦቱ ፄዋዌ ዘይወስድ ሀበ ሕይወት ዘላለም ወደማያልፍ ሕይወት የሚያደርስ ምርኮኝነትን የማረከባት ወንጌልን በተአምራት ላከበረ። አንድም ወደማያልፍ ሕይወት የሚያደርስ ምርኮኝነትን የተማረኩባት ወንጌልን ላከበረ። ለሞት የሚሆን የነበረ ብልጣሶር ምርኮ አለና እንዲህ አለ። ለሞት የሚሆን የነበረ ብልጣሶር ምርኮ አለና እንዲህ አለ። ወአድኃነ ሰብአ እምክህደት ለሞት የሚሆን የነበረ ብልጣሶራዊ ምርኮ አለና እንዲህ አለ። ወአድኃነ ሰብአ እምክህደት ወእምተታልወተ ጸር ወሞተ ኃጢአት ሰውን ከክህደት ከሰይጣን ምርኮኝነት ቁራኝነት በኃጢአት ከሚመጣ ፍዳ ያዳነባት ወንጌልን በተአምራት ላከበረ። ወፈጸመ ሕገ ርትዕ በሕገ ትሩፋት ይትቅትልን በይታምዕ ይትዘሙን በዘርእያ ያሳለፈባት ወንጌልን። ወሰርዓ ተፋቀሩ በበይናቲክሙ የምትል ወንጌልን። ወምህረተ ብፁዓን መሐረያን የምትል ወንጌልን። ወአሰንዮ ሰናየ ግበሩ ለኩሉ ያለባት ወንጌልን። ወገዲፈ ጥሪት እመሰ ትፈቅር ትኩን ፍጹመ ሁር ወሲት ንዋየከ ያለባት ወንጌልን። ወትሕትና ብፁዓን ትሑታን ያለባት ወንጌልን። ወንጽሐ ብፁዓን ንጹሐነ ልብ ያለባት ወንጌልን በተአምራት ላከበረ። ወለዝንቱ መጽሐፍ ቅዱስ ዘያበርሃ ቦቱ ነፍሳት ከመ ከዋክብት ወጽጌያት ነፍሳት እንደ ከዋክብት የሚያበሩባትን እንደ ጽጌያት የሚያሸበርቁባትን ወንጌልን። ወለሊሁ ሕገ መድኃኒት ለኩሉ ነፍሳት የደህንነት ሥራ የሚሆን ወንጌልን። ወነቃ ሕይወት ለዘይትጌበሮ እምነ ኩሉ አንጋድ ከነገደ ካም ከነገደ ሴም ከነገደ ያፌት ተወልደው ለሚሰሩት የደህንነት መገኛ የሚሆን ወንጌልን። ጸሐፍዋ አርባዕቱ ወንጌላውያን አራቱ ወንጌላውያን ጻፏት። በአህጉር ሌሉያን በቦታ ተለያይተው ጻፏት። ማቴዎስ በፍልስጥኤም ማርቆስ በግብፅ ማቴዎስ በፍልስጥኤም ማርቆስ በግብፅ በሮምም ይላል። ሉቃስ በመቄዶንያ ዮሐንስ በኤፌሶን ሆነው ጽፈዋል። ወበአዝማን ውሉጣን በዘመንም ተለያይተው ጻፏት። ማቴዎስ ጌታ ባረገ 8 ተፈጽሞ 9ኛው ሲጀመር ቀላውዴዎስ ቄሳር በነገሰ በመጀመሪያው ዘመን። ማርቆስ ጌታ ባረገ 11 ተፈጽሞ 12ኛው ሲጀመር ቀላውዴዎስ ቄሳር በነገሰ በ4ኛው ዘመን። ሉቃስ 21ኛው ተፈጽሞ 22ኛው ሲጀመር ቀላውዴዎስ ቄሳር በነገሰ በ14ኛው ዘመን። ዮሐንስ ጌታ ባረገ በ35ም ይላል። ኔሮን ቄሳር በነገሰ በ7 ዓመት በ8ም ይላል። 7 ቢሉ ሲፈጸም 8 ቢሉ ሲጀመር። ወውእቶሙ ማቴዎስ ወማርቆስ ሉቃስ ወዮሐንስ 4 የተባሉም ማቴዎስ ማርቆስ ሉቃስ ዮሐንስ ናቸው። ወለማቴዎስ ስሙ ሌዊ የማቴዎስ ስሙ ሌዊ ነው። ሌዊ ይባላል። ወትርጓሜሁ ህሩይ ትርጓሜውም ህሩይ ማለት ነው። ወውእቱ ዘእምነገደ ይሳኮር ዘእምሀገረ ናዝሬት ትውልዱ ነገዱ ከነገደ ይሳኮር ናዝሬት በሚባል አገር ነው። ስመ አቡሁ ዲቁ አባቱ ዲቁ ይባላል። ወስመ እሙ ካሩትያስ እናቱም ካሩትያስ ትባላለች። ወሶበ ተጋብኡ ሀቤሁ ጉባኤ ብዙኅ እምአይሁድ ዘጸውዖሙ ወእለሂ አምኑ ወተጠምቁ ወሐሰሱ እምኔሁ ከመ ያስተጻንዕ አርባቤሆሙ ዘአእመኖሙ ቦቱ በቃል
ወበመጽሐፍ ዘዜነወሙ በልሳነ ዕብራይስጥ ወተሰጥወ ስእለቶሙ ያስተማራቸው ያሳመናቸው ያጠመቃቸው ከአይሁድ ወገን የሚሆኑ ብዙ ምዕመናን ተሰብስበው በቃል ያለ ይረሳል በመጽሐፍ ያለ ይወረሳልና ብለው በቃል በዕብራይስጥ ያስተማራቸውን በመጽሐፍ ጽፎ ያስረዳቸው ዘንድ ጻፍልን ባሉት ጊዜ ልመናቸውን ተቀበላቸው። በቃል ዘአእመሞሙ ቦቱ በልሳነ ዕብራይስጥ በቃል ዘአእመሞሙ ቦቱ በልሳነ ዕብራይስጥ ያስተጻን አልባቢሆሙ በመጽሐፍ ብለህ ግጠም። ወወጠነ ጽሕፈ ዝንቱ መጽሐፍ በፍልስጥኤም ወፈጸማ በህንድ ዕብራይስጣዊ በፍልስጥኤም ጀምሮ በህንድ ፈጸማት። ዓመተ ሰዱ አርድእት እምድረ ይሁዳ በቀዳሚት ዓመት እመንግሥተ አቅሎንድዮስ ቄሳር። ምዕመናን ከይሁዳ ወጥተው በሄዱ ጊዜ ቀላውዴዎስ ቄሳር በነገሰ በመጀመሪያው ዘመን አቅሎንድዮስ ቀላውዴዎስ ይለዋል። ወይእቲ በራብዕት ዓመት ዓመተ ዕርገት ቅድስት ይህችውም ጌታ ባረገ 8ኛው ተፈጽሞ 9ኛው ሲጀመር ነው። ወኮነ ስምዐ በሀገረ ብስባራ ወጉረ በእብን አሱሩ ወሰኑዩ ለጥቅምት በጥቅምት በ12 ቀን ብስባራ በምትባል አገር በደንጊያ ተወግሮ በሰማዕትነት ሞተ። ወተቀብረ በቅርጣግና ዘቂሳርያ የቂሳርያ ክፍል ዕጣ በምትሆን በቅርጣግና ተቀበረ። ወለዛቲ ብስራት ተርጎማ ዮሐንስ ወልደ ዘብዴዎስ በሀገረ እልአንሳን የማቴዎስ ወንጌልን ዮሐንስ ወንጌላዊ በእልአንሳን አስተምሯታል። ወሰበከ ባቲ በህንድ ወበኢየሩሳሌም ኪያሃ ሲል ነው። እሷን በህንድ በኢየሩሳሌም አስተማረ። ወስብሐት ለእግዚአብሔር ለዓለመ ዓለም አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። በእውነት ያለ ሐሰት